ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ዴይሊ እንግዲህ 6 ወራትን ማስቆጠሩን ተከትሎ በ6 ወራት ውስጥ የነበሩ ዋና ዋና ጉዳዮችን እየመራረጥን ወደ እናንተ ማድረሳችንን እንቀጥለናል። በዛሬ ጉዳያችን የሚሆነው እንግዲህ በተለይ ደግሞ በዓለም አቀፍ ደረጃ በትልቁ መነጋገሪያ የነበረው በጋዛ ሰርጥ ያለው ትልቅ ቀውስ ነው። እስራኤል በሐማስ ኃይሎች ላይ በምታደርሰው ጥቃት በጋዛ ሰርጥ ከፍተኛ የሚባሉ ውድመቶች እየደረሱ ነው። በርካታ ሺዎች ሞተዋል። በርካቶች ለረሃብ ተጋልጠዋል። በርካቶች የጤና አገልግሎት አጥተው በጣም በስቃይ ላይ ይገኛሉ። እስራኤልና አሜሪካ ጋዛ ሙሉ ለሙሉ በማጽዳት አዲስ የከተማ ፕሮጀክት ይዘው እየተንቀሳቀሱ ይገኛሉ። በዚህም ፕሮጀክት ውስጥ እንግዲህ ፍልስጤማውያኖች ከሀገራቸው ተሰደው ወደ ተለያዩ አፍሪካ ሀገራቶች ብሎም ወደ ተለያዩ ሀገራቶች እንዲሄዱ እየተገደዱ ይገኛሉ። ከነዚህም ውስጥ እንግዲህ እንደነ ግብጽ፣ ደቡብ ሱዳን፣ ሶማሊያ፣ ሀገራችን ኢትዮጵያ የመሳሰሉ ሀገራቶች ፍልስጤማውያኖችን እንዲቀበሉ እስራኤልና አሜሪካ ጫና ቢያደርጉም ሁሉም ሀገራቶች ግን ፍልስጤማውያኖችን ለመቀበል ፍቃደኛ አይደሉም። ነገር ግን እስራኤል በተለያዩ ጊዜያቶች በሐማስ ሰርጥ ደግሞ በምታደርገው ጥቃት የተለያዩ ፍልስጤማውያኖች እየሞቱ ይገኛሉ። በርካታ ውድመቶችንም ተመልክተናል። በዚህም ሰዎች በረሃብ ተቸግረው በጣም ስቃዮችን አይተናል። በተለያዩ ጊዜያቶች በሚወጡ ምስሎች ደግሞ የሰው ልጅ በዚህ ደረጃ ሊራብ አይገባም የሚሉ ከፍተኛ የዓለም ቀውሶችን አስከትለዋል። በሰሞኑ ደግሞ ለፍልስጤም የሀገርነት እውቅና ለመስጠት የተለያዩ የዓለም ሀገራቶች እንቅስቃሴ ጀምረዋል። ከነዚህም ውስጥ እንግሊዝ፣ ፖርቹጋል፣ ካናዳ የመሳሰሉ ሀገራቶች ለፍልስጤም የሀገርነት እውቅና ሰጥተዋል። ነገር ግን ይህንን ያልተቀበለችው እስራኤል ሐማስ ከፍልስጤም ሙሉ ለሙሉ መውጣት አለበት የሚለውን እቅድ በአዲስ እቅድ ይዛ እየተንቀሳቀሰች ትገኛለች። አሁን ዛሬም በዚህ ባለንበት ሰዓት ደረጃ ድረስ በፍልስጤም የተለያዩ ጉዳቶች እየደረሱ ነው። የእስራኤል ወታደሮችን ፍልስጤማውያኖችን ከቦታቸው እያፈናቀሉ ይገኛሉ። ነገር ግን በርካታ የዓለም ሀገራቶች ይህንን ተቃውሞ በአንድ ድምፅ ቆመዋል። ፍልስጤም እንደ ሀገር ሆና መቆም አለባት፣ እስራኤልም በጋዛ ሰርጥ የምታደርሰውን ጥቃት ማቆም አለባት የሚሉ የተለያዩ ጊዜያቶች መግለጫዎች እየተሰጡ ይገኛሉ። የተባበሩት መንግስታት ድርጅትም ለፍልስጤም የሀገርነት እውቅና ለመስጠት በተለያዩ ጊዜያቶች ስብሰባዎችን አድርጓል። አሁን ላይ በጋዛ ሰርጥ የሚገኙ ፍልስጤማውያኖች ጉዳታቸው ከጊዜ ወደ ጊዜ ጨምረዋል። በርካታ ሺዎች ሞተዋል። አሁን ያሉትም ተርበዋል። የሰብአዊ መብት እርዳታ ያስፈልጋቸዋል። የሕክምናና ሌሎች አገልግሎቶች ያስፈልጋቸዋል። እነዚህ ሁሉ አገልግሎቶቻቸው በእስራኤል ወታደሮች ወድሞባቸዋል። በርካታ ጉዳቶች ደርሷል። በዚህም ደረጃ እንግዲህ በፍልስጤም ውስጥ ባሉ ነዋሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየጨመረ ከመምጣቱ የተነሳ የዓለም መንግስታቶች በትልቁ ቁጣን እያስነሳ ይገኛል። ለፍልስጤም የሀገርነት እውቅና መሰጠት አለበት የሚሉት የተለያዩ ሀገራቶች አበይት ጉዳይ ሆኗል። ነገር ግን እኛ ደግሞ ለፍልስጤም ከሀገርነት እውቅና መሰጠት በላይ በፍልስጤም የሚኖሩ ፍልስጤማውያኖች ቅድሚያ ሊሰጣቸው ይገባል። አሁን ላይ ከቦታቸው እየተፈናቀሉ ነው። እንዳይፈናቀሉ መደረግ አለበት። በተለያዩ ጊዜያቶችም የሰብአዊ እርዳታ የሚያስፈልጋቸው እርዳታ ሊደርስላቸው ይገባል። እስራኤል አሁንም ድረስ የሰብአዊ እርዳታውን ክልከላ እንደቀጠለችበት ነው የሚገኘው። በዓለም ላይ እንግዲህ በተለያዩ ጊዜያቶች ከፍተኛ ቀውሶች ተነስተዋል። በአሁኑ ወቅት ደግሞ በእስራኤል በፍልስጤማውያኖች ላይ የምታደርሰው ቀውስ በጣም ከፍተኛ የሚባል ደረጃ አለው። በርካታ ሺዎች ላይ የደረሰው ውድመትን ተመልክተናል። እነዚህ ሁሉ ባሉበት ሁኔታ ፍልስጤማውያኖች ዛሬም አሁን ባለንበት ሰዓት ድረስ ምንም አይነት እርዳታ እየተደረገላቸው አይገኝም። ምንም አይነት መፍትሄ አልተገኘላቸውም። የተለያዩ የአረብ ሀገራቶችም እስራኤል ላይ ጫና ለማድረግ ቢሞክሩም አልተሳካላቸውም። እስራኤልም በተለያዩ ጊዜያቶች በጋዛ ሰርጥ የምታደርሰውን ጥቃት ከጊዜ ወደ ጊዜ እየጨመረች መጣለች። በእነዚህ ጉዳይ ላይ እንግዲህ ባለፉት 6 ወራት ውስጥ በእስራኤልና በጋዛ ሰርጥ ብሎም በሐማስ ታጣቂ ኃይሎች የነበሩትን ከፍተኛ ግጭቶች ወደ እናንተ መራርጠን እናደርሳለን። እናንተም ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዘን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዘን በቀጣይ ቀን በሌላ ሀሳብ እስከምንመለስ ቸር ቆዩን። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። እስራኤል በጋዛ የምታደርሰውን ጥቃት አሁንም ይበልጥ ከፍ አድርጋለች። በተለይ ደግሞ በንጹሃን ዜጎች ላይ የሚደርሰው ድጋት አሁንም ከፍ እያለ የመጣና በዓለም የሰብአዊ መብት ኮሚሽኖችም ይሄ ተቃውሞ እየተነሳ ነው። እንደምናውቀው እንግዲህ የእስራኤልና የፍልስጤም መካከል ያለው በጋዛ ሰርጥ መካከል ያለው ግጭት ይበልጥ ተፋፍሞ አሁን ደግሞ በየቀኑ የሚመጡ አዳዲስ መረጃዎች ደግሞ በጣም የሚያሳዝኑና የሚያስቆጩ ነው። እንደምናውቀው አሁን የሚደርሱ ጥቃቶች የሐማስ ታጣቂ ኃይሎች ላይ ሳይሆን በእስራኤል ጥቃት ደርሶባቸው በጋዛ መጠለያ ካምፕ ያሉ በርካታ ዜጎች ላይ እንደሆነ ታውቋል። እስራኤል እንግዲህ በእርዳታ ተቀባዮች ላይ የምታደርሰው ጥቃት ይበልጥ እየተከረረና አሁንም እየተፋፋመ ያለ ጉዳይ ነው። ይሄ ነገር ደግሞ
በዓለም ላይ የሰብአዊ መብትን እየጣሰች ያለች ሀገር ነች። በተለይ ደግሞ በመጠለያ ካምፕ ውስጥ ያሉና እርዳታ ለመቀበል በተሰለፉ ዜጎች ላይ የሚደርስ ጥቃት ይሄ የትኛውም የዓለም ህዝብ የማይቀበለውና አዎንታዊ ሁኔታ ያሌለው ነው። እንደምናውቀው በዚህ ግጭት መካከል በርካታ ንጹሃኖች ሞተዋል፣ በርካታ ንብረት ወድመዋል። እንደምናውቀው ጋዛ ሙሉ ለሙሉ ወድማለች። በዚህም በርካቶች ወደ መጠለያ ካምፕና ወደ ጎረቤት ሀገር የሸሹበት ሁኔታ አለ። አሁን በመጠለያ ካምፕ ያሉ ዜጎች ላይ ጥቃትን ማድረስ ምን የሚሉት ነው? በተለይ ደግሞ እስራኤል አሁን እየሄደችበት ካለው ሁኔታ አንጻር በጋዛ ያሉ ሰብአዊ እርዳታ የሚያስፈልጋቸው እርዳታ እንዳያገኙ ከመከልከልም ባሻገር እርዳታ ፈላጊዎች ላይ ጥቃት መፈጸሟ በጣም በዓለም ሁኔታ መነጋገር ይሆናል። ለበረከት የነዚህ ሁኔታዎችን እንደምን ትመለከተዋለህ? እውነት ነው። ጉዳዩን በደንብ በጥልቀት ለመመልከት ሞክሬ ነበር። ጋዛ ታላቁ የሰው ቄራ ብያታለሁ። በእኔ ለምን እንደዛ አልኩ መሰለ? ጋዛ ውስጥ አሁን እየተሰራ ያለው ስራ የታቀደበት ዲዛይን የተደረገ ስራ ነው። ማመለከቻዎችን እናንሳ። የመጀመሪያው ትራምፕ በሶሻል ሚዲያቸው ላይ አንድ በኤአይ ጄነሬት የተደረገ ቪዲዮ አጋሩ። Donald Trump has reposted this on Truth Social, showing his AI vision for the future of Gaza. Donald is coming to set you free, bringing the light for all to see. No more tunnels, no more fear. Trump Gaza is finally here. Trump Gaza shining bright, golden future, a brand new light. Feast and dance, the deal is done. Trump Gaza #1. Trump Gaza shining bright, golden future, a brand new light. ምስሉን ስንመለከተው ምን እናገኛለን መሰለ? ኤላን ማስክን፣ ትራምፕን፣ ኔታንያሁን ሲጨፍሩ፣ ትራምፕ በጣም ትልቅ ጃይንት ሐውልት አሰርተው ጋዛ የጭፈራና የሙዚቃ ማዕከል ሆና ነው የተመለከትነው። የጋዛ ህዝብን ግን አላየንም ኤ ውስጥ። The video basically shows Trump, Elon Musk and Benjamin Netanyahu. የእስራኤሉ መከላከያ ሚኒስቴር ምን አሉ መሰለ? ሁሉንም የፊሊስጤም ህዝቦች ከዚህ አንስተን በድንኳን ወደ ሰራንላቸው ወደ ራፋ አቅራቢያ የሚገኘው መጠለያ ካምፕ ውስጥ እናዘዋውራለን፣ ሁሉንም ፊሊስጤማውያን። Israel's defense minister says he's asked the military to prepare a plan to move all Palestinians in Gaza to a camp in the southern city of Rafah. ሙሉ በሙሉ ጋዛን እንደማንሳት ማለት ነው። አንድ ሁለተኛ፣ ከቀናት በኋላ ዶናልድ ጄ ትራምፕ ምን አሉ? በኤርፎርስ ዋን ላይ ሆነው ነበር ይሄን ንግግር ያደረጉት። ንግግሩ ትልቅ ስህተት ነበር፣ ሙሉ በሙሉ ማንሳት አለብን፣ አዲስ የጋዛ አስተላለፍን የጋዛን ካርታ ካጠገባቸው አስቀምጠው ቦታውን እንደሚጠቀልሉት ሲናገሩ ነበር። It's a big mistake to allow people, the Palestinians or the people living in Gaza, to go back yet another time. ከቀናት በኋላ ጋዛን የመቆጣጠር የመክበብ ስራ ተጀመረ። ህዝቡን የማዘዋወር ስራ ተጀመረ። የጋዛ ህዝብን take control of Gaza and move Palestinians out of the territory, saying he's committed to buying and owning Gaza. ሙሉ ህዝቡ ከሄደ በኋላ የተወሰኑት ቀሩዛ። የተወሰኑ ሰዎች ከጋዛ መውጣት ያልቻሉ መንቀሳቀስ ያልቻሉ ትንሽ ሰዎች ናቸው ጋዛ ላይ አሁን ያሉት። እነሱ ሰዎች በእርዳታ ስም የመጡ አካላቶች አሉ እርዳታ ለመስጠት። ግን እውነት እርዳታ እየሰጧቸው ነው ወይ ስትል ዓለም እየተመለከተ ያለው እርዳታ ሲሰጣቸው ነው። እውነታው ግን በደንብ አተኩረን ስናየው እርዳታ እየሰጡ ሳይሆን እንደለመዱት ፊልም ነበር ሲሰሩባቸው የነበር። የሰጡ የማስመሰል ስራ የረዱ የማስመሰል ስራ ነበር ሲሰሩ የነበሩት።
باخذ منها الصحن بتنزلني عشان الصحن كل شوي باخذ منها الصحن ولا برجع بخليه ايه والله اخذوا عن جد ይሄ በዚህ እንዳለ እነሱን የእርዳታ ሰራተኞችን እነዚህ የተቀሩትን የጋዛ ህዝብን ለመቆጣጠር ተብለው ደግሞ ሁለት የአሜሪካን ሴኩሪቲ ፎርሶች ጥበቃ ለማድረግ ገብተዋል እዛ በመቶዎች የሚቆጠሩ የጋዛ ሰዎችን ነው ለእርዳታ የመጡትን በጥይት ሲረፈርፉ የነበሩት Two U.S. contractors who spoke to us on the condition of anonymity because they were revealing their employer's internal operations. እነዚህ ሁለት የአሜሪካን ቅጥረኛ ድርጅቶች ሙሉ በሙሉ መረጃቸው የለም ፊታቸውም አይታየም ማን የሚባል ድርጅት እንደሆኑ አይታወቁም ምን እየሰሩ እንደሆነ በማን እንደሚከፈላቸው እንደሚተዳደሩ አይታወቅም ግን የጋዛን ህዝብ የተቀረው በመጨፍጨፍ ውስጥ ነው ያሉት በመቶዎች ነው እየገደሉ ያሉት For hundreds killed trying to get food and medicine. Every day. This comes as footage from a GA. የእስራኤል መስፋፋትን ታላቋ እስራኤልን የመገንባትን ሂደት በይፋ የማስጀመር ሂደት ነው እነዚህ የጋዛ ሰዎች ቦታቸውን ለቀው ወደ ራፋ ድንበር አካባቢ ላይ ሄደው ከተቀመጡ በኋላ ትራምፕ እንዳሉትም እዚህ ጋር ቅንጡ ከተማ ከገነቡ ይመለሳሉ የማይመስል ጥያቄ ይሄ እየተደረገ ያለው ዓለም አቀፍ ህግን የመሻር የዘር ማጥፋት እንደማለት ነው ሰውን ያለ ፍላጎቱ ከቦታው ስታፈናቅለው ጄኖሳይድ እንደፈጸምክበት ነው የሚቆጠረው ሁለተኛ ይሄንን እርዳታ ሊለምን የወጣ ህዝብን ቀጥታ ባዶጁን እየለመነ ያለን ህዝብን በተከታታይ ተኩስ መምታት ማለት አሁንም ጄኖሳይድ መፈጸም እስራኤልም እንደለመደችው ካርታዋን ከትንሽ ወደ ትልቅ የማሳደግ ሂደት ውስጥ ነች ወርዲ እስራኤል የጋዛ ከተሞችን ለመቆጣጠር አዲስ ዘመቻ ጀምራለች በዚህም አዲስ ዘመቻዋ እንግዲህ በጋዛ ሰርጥ የሚኖሩ ፍልስጤማውያኖችን ከመጠለያ ካምፓቸው በማስወጣት እንደዚሁም በመጠለያ ካምፕ ውስጥ የሚኖሩትን ደግሞ አሁንም ወደ ሌላ ቦታ ለማዘዋወርና አሁን ካሉበት ሁኔታ ይበልጥ ችግሩን ማባባስ እስራኤል በጋዛ ሰርጥ ውስጥ የፈጸመችው ጥቃትና እያደረሰችው ያለችው ጥቃት አሁንም ይበል የሚባል ጉዳይ አይደለም ከቀን ወደ ቀን እየጨመረ ነው የተለያዩ የዓለም መንግስታቶችም በዚህ ጉዳይ ላይ ከፍተኛ ተቃውሞ እያስነሱ ነው ነገር ግን እስራኤል ነገሩን በችለተኝነት አልፋው በፍልስጤማውያኖች ላይ የምታደርሰውን ጥቃት በአዲስ መልኩ እንደገና በአዲስ ሁኔታ ደግሞ ቀጥላበታለች በጋዛ ሰርጥ የሚኖሩ ፍልስጤማውያኖች ያለባቸው ችግር አልበቃ ብሏቸው እንደገና አዳዲስ ችግሮችን እንደገና አዳዲስ ጉዳዮችን ማምጣት አሁን ካሉበት ነገር ላይ ይበልጥ ነገሮችን ማባባስ ነው አሁን እስራኤል በዚህ ጉዳይ ላይ ምንም አይነት ምላሽ የማትሰጥበት ለዚህም ደግሞ አፋጣኝ እነዚህ ሰዎች ወደ ተለያዩ ቦታዎች ሄደው ደግሞ የሚኖሩበትና የሚቆዩበት ሁኔታ ምንም አይነት አፋጣኝ ምላሽ የለውምና እስራኤል እነዚህ ሰዎችን ስታፈናቀል እንደፈለገችና እሷ በምትፈልገው መንገድ ወደ ተለያዩ መጠለያ ካምፖች በተለያዩ ጊዜያቶች የተለያዩ ሀገራቶችን ስትመርጥ ነበር እነዚህ ሀገራቶችን እንደፈለገችውና እንዳሰበችው ሊቀበሉላት አልቻለም ነገር ግን አሁን እነዚህ ሰዎች ወደ ሌላ ሀገር መሄድ ስላልቻሉ አሉበት ላይ የመጥፋት አሁንም ይባስ ብሎ ካለባቸው ችግር አንፃር አሁን ላይ ያለባቸው ትልልቅ የሰብአዊ ቀውስ አለ የምግብ እጥረት አለ እነዚህም ትልልቅ በሽታዎች የሚባሉ ወረርሽኞች አሉ እነዚህ ጉዳዮች አልበቃ ብሎ በእነዚህ ጉዳዮች ላይ መፍትሄ ከመፈለግ ይልቅ አሁን ካሉበት ከመጠለያ ካምፕ ውስጥ ማስወጣት ወደ ተለያዩ ቦታዎች እየወሰዱ እነሱ በሚፈልጉት መንገድ እቅዳቸውን ማስፈጸም ነው እስራኤል እንግዲህ የእስራኤል ጦር ቃል አቀባይ እንደገለጹት ከሆነ እስራኤል አዲስ እቅድ ይዛለች ለዚህም እቅዷ በጋዛ ሰርጥ ሙሉ ለሙሉ ለማጽዳት ከ60,000 በላይ የሚሆኑ ወታደሮችን በአዲስ እቅድ ይዛ አንቀሳቅሳለች እነዚህም ወታደሮች እንግዲህ ጋዛን ሙሉ ለሙሉ ማጽዳትና እስራኤልና አሜሪካ ያሰቡት ትልቅ እቅድ ጋዛን እንደ አዲስ ከተማና እንደ አዲስ መገንባት በአዲስ መልኩ መስራት የሚለው እቅዳቸው ላይ ይህን ስራ ለመስራት ደግሞ እነዚህ ወታደሮች በጋዛ ሰርጥ የሚኖሩ የሐማስ ታጣቂ ኃይሎችን አይደለም በጋዛ ሰርጥ የሚኖሩ ፍልስጤማውያኖችን ከቦታቸው ለማንሳት ለማፈናቀል አሁን ላይ እየሰራቸው ባለው ስራ መጠለያ ካምፕ ውስጥ የሚገኙ በትንንሽ ዳስ ውስጥ የሚገኙ ሰዎችን ማስወጣት ከነዚህም ዳሶቻቸው ውስጥ ደግሞ ማቃጠልና የተለያዩ ስራዎችን እየሰራች ነው
እንደሚታወቀው በቅርብ ጊዜያት ቢያንስ የሁለቱ ሀገራቶች የ60 ቀን የተኩስ አቁም ስምምነት ይፈጸማል ተብሎ ሲጠበቅ ነበረ። ነገር ግን ይህንን የተኩስ አቁም ስምምነት እስራኤል ሙሉ ለሙሉ እንደማትቀበለው ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ገልጿል። ይሄ ሁኔታ ደግሞ እስራኤል አሁን እያደረሰችው ያለችውን ጥቃት አይ ለምን የሚል መንግስታት ከሌለ አሁን ፍልስጤማውያን ላይ የሚደርሰው ጥቃት በቂ አይደለም። በቀጣይ ጊዜያቶች ሌሎች ጥቃቶች ሊፈጸሙ ይችላሉ። ይህን ጥቃት ደግሞ እስራኤል በእቅድና በፕላን አስባበትና እየተንቀሳቀሰችበት ያለው ሁኔታ ነው። ፍልስጤማውያኖችን ከጋዛ ሙሉ ለሙሉ ማጽዳት፣ ጋዛን ሙሉ ለሙሉ የእስራኤል አድርጋ መጠቅለልና አዲስ ፕሮጀክቷንና አዳዲስ እቅዶቿን መስራት፣ ጋዛን እንደ አዲስ ከተማ መስራት ነው። ነገር ግን እዚህ ድጋፍ ላይ የሚሰጠው የአሜሪካ መንግስት እንዳለ ሆኖ ሌሎች ሀገራቶች ለፍልስጤም የሀገርነት እውቅና ለመስጠት ትልልቅ እቅዶችን ይዘው እየተንቀሳቀሱ ነው። ነገር ግን በቀጣይ ጊዜያቶች እነዚህ ሀገራቶች የፍልስጤም የሀገር እውቅናት ከመስጠት ይልቅ አሁን በጋዛ ሰርጥ እየተደረገ ያለው በፍልስጤማውያን ላይ እየሆነ ያለውን ነገር ለማስቆምና እነዚህ በጋዛ ሰርጥ ውስጥ ያሉ ሰዎችን የሰብአዊ እርዳታ መስጠትና በተለያዩ ጊዜያቶች ለሚደርስባቸው ችግር ከለላ እንደመሆን አንጻር ሁሉም የዓለም መንግስታት ዝምታ መርጧል። የእስራኤል መንግስትን በማናለብኝነት የጋዛ ሰርጥ ነዋሪዎችን አሁንም ከጊዜ ወደ ጊዜ እየጎዳ ነው። ከጊዜ ወደ ጊዜ እያፈናቀለ ነው። አሁን ካሉበት ከመጠለያ ካምፕ የማይመች መጠለያ ካምፕ ነው። ምግብ የለውም፣ የተለያዩ ነገሮች የለውም። እነዚህ መጠለያ ካምፖች እንኳን እንዳይኖሩ ወደ መጠለያ ካምፖቻቸው ወደ ሌላ ቦታ ደግሞ ለማዘዋወር እስራኤል በአዲስ እቅድ ይዛ እየተንቀሳቀሰች ነውና እንደው በረከት ይህንን ጉዳይ እንደምን ትመለከተዋል? ጋዛን ሙሉ በሙሉ መጠቅለል፣ ህዝቧን ማፈናቀል ዋና ዓላማና ሚስጥሩ ምንድን ነው? ከጋዛውያን መሬት ጀርባ ምንድን ያለው? አደገኛ የተባለ እቅድ ነው የታቀደው። ጋዛን የመጠቅለል እቅድ እንዲሁም በግዳጅ የማፈናቀል ሂደት ተጀምሯል። Israel is launching a dangerously illegal plan to occupy the Gaza Strip and forcibly displace its residents. እስራኤል ሁሉንም አይነት ልመናዎችን ነው ውድቅ ያደረገችው። እንዲሁም የተኩስ አቁም ስምምነቱም ዋጋ አልባ ሆኗል። ይሄ በእንደዚህ እንዳለ እስካሁን ድረስ ከ20 ይበልጣሉ የተባሉ ጋዛ ውስጥ የእስራኤል ታጋቾች አሉ። እነዚህ ታጋቾች ከ50 በላይ ነበሩ። ግማሾቹ ተለቀዋል፣ ግማሾቹ ግን አሁንም በሐማስ ቁጥጥር ውስጥ ነው ያሉት። እስራኤል አደገኛ የተባለ ታጋቾቿን ሊያሳጣ ይችላል። እንዲሁም ዓለም አቀፍ ተቀባይነትን ሙሉ በሙሉ ሊያሳጣት ይችላል። ግን ምንም ይሁን ምን ህዝቧን ቢቃወመውም ይህንን ጋዛን የመጠቅለል ነገር የግድ ብላለች። Ignoring all pleas both from international authorities and its own people to immediately engage in a ceasefire, Israel has instead forged ahead with its most radical and lethal plan. የዩኤን ሴክሬታሪ ጄኔራል አንቶኒዮ ጉተሬስስ ምን አሉ? በዚህ ጉዳይ ላይ በአዲሱ የእስራኤል ውሳኔ ላይ እንዲህ ብለዋል። ልመና የሚመስል ነገር ነው የተናገሩት። የመጀመሪያው በአስቸኳይ ጦርነቱን አቁሙ፣ ሁለተኛ ታጋቾች ሙሉ በሙሉ ይለቀቁ፣ እንዲሁም ወታደራዊ ኦፕሬሽኖች መቆም አለባቸው። ይሄንን ተማጽኖ ተናግረዋል። I must reiterate that it is vital to reach immediately a ceasefire in Gaza and the unconditional release of all hostages, and to avoid the massive deaths and destruction that a military operation against Gaza City would inevitably cause. ጋዛን የሚያስጨርሳቸው መሬታቸውንም ለቀው እንዲሄዱ የሚያደርጋቸው ዋና ዓላማው ሐማስ ነው ወይ? የእስራኤል ዋና ዓላማ ሐማስን ማጥፋት ከነበረ ሐማስ እስራኤል ላይ አደጋ የሚሆንበት ደረጃ ላይ አይደለም መሆን ያለው። ስለዚህ ሙሉ በሙሉ የመቆጣጠር ሂደት ውስጥ የገባችው እስራኤል ለምንድን ነው? ምንድነው ሚስጥሩ ከዚህ ጦርነት ጀርባ ያለው ስንል አንድ ነገር እናገኛለን። ጋዛውያን የሚገደሉትም የሚሳደዱትም ምድራቸውም በእስራኤል መስፋፋት ውስጥ የሚገባው የመጀመሪያው የሪሶርስ ፖለቲካ ነው። ጋዛ በተፈጥሮ ማዕድናት እንዲሁም በነዳጅ የበለጸገች ነች። ጋዛ ውስጥ ከ1.4 ትሪሊየን ኪዩቢክ ፊት በላይ የተፈጥሮ ጋዝ አላት። እንዲሁም ጋዛ ከ1.5 ቢሊየን በርሜል በላይ ነዳጅ አላት። But Gaza is rich, gas rich, at least 1.4 trillion cubic feet rich to be precise.
ስለዚህ እነዚህ ሁለት ትልልቅ የተባሉት ሀብቶቿ ጋዛውያንን እንዲሰደዱ ምድራቸውን በእስራኤል እንዲጠቀለል እያደረገ ያለው አንደኛው መንስኤ ይሄ ነው። የጂኦሎጂካል ሪሰርችስ ምን ያሳያል? USGS ምንድነው የሚለው በዚህ ጉዳይ ላይ ስንል ጥናቱን ከዚህ ቀደም በግልጽ አቅርቦት ነበር። እንዲሁም በውስጥ ያለው አንዲስከቨረብል የሆነ እስካሁን ድረስ የታወቀ በትንሹ ከ7 ከ8 በላይ ዶቶችን አስቀምጧል። በጋዛ ውስጥ ነዳጅም ጋዝም አላቸው የተባሉ እስራኤል ሐማስ ብቻ አይደለም ዓላማዋ ነዳጅም ጭምር ነው። እንዲሁም የጋዛ የውሃ ዳርቻዎችስ ምን ይዘዋል ስንል የጋዛ የውሃ ዳርቻዎች በ100 ቢሊየን የሚቆጠር ገንዘብን ዶላርን ይዘው ነው የተቀመጡት። ይሄ ይታወቃል። ለዛ ነው ጋዛውያን የአሳ ማጥመድ እንኳን ስራ ሰርተው ራሳቸውን ሰርቫይቭ እንዳያደርጉ በእስራኤል ጦር ክልከላ የሚደረግባቸው። ለዛ ነው ውሃ ውስጥ ያለው እምቅ የነዳጅ አቅም ስለሚታወቅ። In the Mediterranean coast off the Gaza Strip. To date, the real and opportunity costs of the occupation exclusively in the area of oil and natural gas have accumulated to tens, if not hundreds of billions of dollars. በ1999 ምን ነበረ ጋዛ ውስጥ የተካሄደው? ይሄን ማንሳት ወሳኝ ነገር ነው። ምክንያቱም ያሲን አረፋት አንድ ነገር ግልጽ አድርገው ነበር። ፈጣሪ የሰጣቸውን ስጦታ ከእንግሊዝ ካምፓኒዎች ጋር አንድነት በመፍጠር ስራ አስጀምሮ ነበር። ያስጀመሩትም ስራ የጋዛ ነዳጅ ማውጣት። At the formal announcement of the Gaza gas field in 1999, former Palestinian President Yasser Arafat described the new discovery as a gift from God to the Palestinian people. ካምፓኒው ስታብሊሽ አድርጎ ማውጣት ስራ ተጀምሮ ነበር። እንዲሁም በዚህ በጋዛ ውሃማ ቦታዎች ላይ በትንሹ ከሁለት ቦታዎች ላይ እንኳን የተገኘው የቢሊዮን ዶላሮች ገቢ ማስገኘት የሚችል እንዲሁም የጋዛን ኢኮኖሚ boost ማድረግ የሚችል Gaza coast, they struck it lucky and 2 wells were drilled. That's Gaza Marine 1 and 2. It was a multi-billion-dollar gift from God, an economic boon. ጋዛ ስትጠቀለል የሚጠቀለለው እነዚህ የነዳጅ ቦታዎች ናቸው። የእስራኤል የመስፋፋት እቅድ ተራ እቅድ አይደለም። የሪሶርስን መጠቅለል እቅድ እንዲሁም የመሬት ይዞታን የመጠቅለል እቅድ። ጋዛ እንደሚታወቀው ስትራቴጂካል ቦታ ነች። እንዲሁም የነዳጅ ሪሶርስ ላይ የበለጸገች ቦታ ነች። ጋዛውያን ሙሉ በሙሉ የጋዛ ህዝብ እንዲሰደድ ትእዛዝ ተሰጥቷል። Take control of Gaza and move Palestinians out of the territory, saying he's committed to buying and owning Gaza. የመጠለያ ጣቢያቸውን እየፈረሰም እየተቃጠለም እንዲሰደዱ ወደ ምስራቅ አፍሪካም እንዲሄዱ በከፍተኛ ግፊትና ጫና ውስጥ ነው ያሉት። ትራምፕና ኔታንያሁ በከፍተኛ ከበርቻቻ ውስጥ የነበሩት መሞጋገስ ለኖቤል ፒስ ፕራይስ ኖሚኒ መደረግ ውስጥ የተገባው እንዲሁም ትራምፕ በኤአይ አሰርተው ጋዛን እናለማታለን። በዛ ቪዲዮ ውስጥ ትራምፕ ኤለን ማስክ ፍቅራቸውን ስለተሰበረ እንዲሁም ኔታንያሁ ነበር አብረው የወርቅ ከተማ እናረጋዋለን ሲል የነበሩት። Trump Gaza shining bright, golden future, a brand new life. Feast and dance, the deal is done. Trump Gaza #1. ጋዛን እናልማ የሚለውን ሐሳብ ትራምፕ ሲያመጡ ነዳጁን አስበው ነው እንጂ በማንም ብር ጋዛን ለማልማት አልታቀደም። የጋዛ መልማት የታቀደው በጋዛውያን ነዳጅ ነው። ህዝቡን ታሰደዳለህ ካምፓኒዎችና በልማት ስም በመግባት ይሄንን ቦታ ሙሉ በሙሉ የመቆጣጠር ሂደት ነበር። አሜሪካውያን እንዲሁም እስራኤላውያን ባለሀብቶች ያቀዱት የእስራኤል የጋዛን ነዳጅን የመቆጣጠር የመቀራመት ዓላማ ነው እንጂ
ህዝቡ ብቻ አይደለም። በርግጥ ጋዛውያን ከዚህም የበለጠ ትልቅ ሀብት አላቸው። በጋዛ ሰርጥ ውስጥ የሚገኙ ፍልስጤማውያኖች አሁን ያሉበት መከራ በረከት በጣም ይበልጥ እየከፋ ነው። ከቀን ወደ ቀን ከፍ እያለ ነው። እንደሚታወቀው እስራኤልና አሜሪካ ጋዛን ሙሉ ለሙሉ የማጽዳትና ጋዛን እንደገና የመስራት የሚሉ አዲስ እቅድ ይዘው መጥተዋል። ነገር ግን ይህንን ስራ ለመስራት ደግሞ ፍልስጤማውያኖችን ከዛ ቦታ ማንሳት ሰው ከኖረበትና ካደገበት ኑሮውን ሁሉ ነገሩን ከመሰረተበት ቦታ ላይ አንስቶ ወደማይፈልጉበት ቦታ አሁን ደግሞ ወደ መጠለያ ካምፕ የወሰዱበት ትልቅ ሁኔታ አለና ፍልስጤማውያኖች እንግዲህ በገዛ ሀገራቸው በገዛ መሬታቸው ሐማስ የሚባል አንድ ሽብር ቡድን እነዚህ አይነት ጥቃቶችን ስለፈጸመ እስራኤል አጋጣሚውን ተጠቅማ የቀድሞ ግዛቴ ናቸው የምትላቸውን ቦታዎች ለመጠቅለል የምትሄድበትን መንገድ ተመልክተናል። እነዚህ ሁኔታዎች እያሉ እስራኤል ከሐማስ ጋር ነው ይህን ግጭት የጀመረችው። ሐማስ ላይ ነው ጥቃቶቿን ማድረስ ያለባት እንጂ ጋዛ ውስጥ የሚገኙ ፍልስጤማውያኖችን እያደረሰችባቸው ያለው ጥቃት በጣም የከፋ ነው። የሰብአዊ እርዳታ ለመቀበል የሚሄዱ ዜጎች ላይ ጥይት መተኮስ፣ ሌሎች ነገሮችን ማድረስ። በጋዛ የሚኖሩ ነዋሪዎች በጣም በከፍተኛ ደረጃ ችግር ውስጥ ነው ያሉት። ምግብ ማግኘት ተቸግረዋል። እንደዚሁም መጠለያቸው በጣም አሳሳቢ ደረጃ ላይ ናሉ። ይሄ ሁሉ አልበቃ ብሎ እስራኤል እነዚህ ፍልስጤማውያኖች የምታደርሰው ጥቃት በየቀኑ ይበልጥ እየጨመረ ከመምጣቱም በላይ የሕክምና እርዳታ የለም፣ ምግብ የለም፣ መጠለያ የለም፣ በርካታ መሰረተ ልማቶች የለም፣ መብራት የለም። እነዚህ ነገሮች ሁላ አጠው በዛ ቻሌንጅ ውስጥ እንኳን እየኖሩ የእርዳታ ምግብ ለማግኘት በሚሰለፉ ዜጎች ላይ እስራኤል ከፍተኛ የሚባል ጥቃት ማድረሷን ቀጥላለች። እነዚህ ዜጎች ይሄን ሁላ ችግር ተቋቁሞ ይሄን ሁላ መከራ ተቋቁሞ አሁን ባሉበት ሁኔታ እስራኤል ፍልስጤማውያኖችን ከጋዛ አውጣ ሌላ ቦታ ለማስፈር ትልቅ እቅድ ይዛለች። የዚህም እቅድ ዋነኛ ደጋፊና ዋነኛ ተባባሪ ደግሞ አሜሪካና ዶናልድ ትራምፕ ናቸው። እነዚህ ሁኔታዎች እንግዲህ እስራኤል ይህንን ስራ እየሰራች ያለችበት መንገድ የዓለም ሰብአዊ መብትን በሚጥስ መልኩ ነው። እንደምናውቀው በፍልስጤም ውስጥ የሚኖሩ የጋዛ ዜጎች እነዚህ ሁላ ዜጎች እንግዲህ በመኖሪያ ቀያቸው እየኖሩ ካሉበት ቦታ ላይ ተነሱና ሂዱ ወደማያውቁት ማህበረሰብ፣ ወደማያውቁት ኮሚኒቲ፣ ወደማያውቁት ኢንቫይሮንመንት መሄድ ማለት ምን ያህል ፈተና እንዳለው እናውቃለን። እንደው በረከት አንድ ሰው ከአንድ ቦታ ተነስቶ ወደ ሌላ ቦታ እንኳን መጠለያ ኖሮት ምግብ ኖሮት የተለያዩ ነገር ኖሮት እንኳን አካባቢውን ለመልመድ ምን ያህል ጊዜ ይፈጃል? እነዚህ ሰዎች ያላቸውን ቁሳቁስ እንኳን በጦርነቱ ወድሟል። በባዶ እጃቸው ሄደው ስፈሩ የሚባሉበት ቦታ ላይ ሰፍረው ሊያውም የሚሰፍሩባቸው ቦታዎች እንደ እቅድ የተቀመጡት ባዶና ምድረ በዳ የሆኑ ቦታዎች ላይ ነው። እነዚህ ቦታዎች ላይ እነዚህ ሰዎች ሄደው እንዴት ነው መኖር የሚችሉት? አሁን በጋዛ ላይ እየደረሰባቸው ያለው ስቃይ እየደረሰባቸው ያለው መከራ አልበቃ ብሎ እስራኤል ሌላ ቀጣይ ደግሞ መከራና ቀጣይ ስቃያቸውን ለማብዛት አዲስ እቅድ እያወጣች ትገኛለች። ለዚህ እቅድ እንግዲህ አሜሪካ በጣም ሰፊ እርዳታና ድጋፍ እያደረገች ነው። ይሄ ሁላ ነገር እንግዲህ የተለያዩ የዓለም መንግስታቶችም ይህን ነገር እየተቃወሙት ነው። ፈረንሳይ በቅርብ ሰዓታቶች ለፍልስጤም እንግዲህ ድጋፏን አደርጋለሁ እያለች ትገኛለች። ሌሎች የዓለም ሀገራቶች ትናንትና እንዲያውም የዓለም የምግብ ድርጅት ዋና ጸሐፊ የሆኑት ዶክተር ቴድሮስ አድሃኖም እንደገለጹት ከሆነ በጋዛ ውስጥ ከፍተኛ የሚባል ረሃብ ተፈጥሯል። በጋዛ ሕክምና የለም፣ መጠለያ የለም፣ ምግብ የለም። እነዚህ ሰዎች እንኳን ምግብ ለማግኘት ሲሰለፉ እንኳን ምን ያህል ጥቃት እየደረሰባቸው ነው። አሁን ላይ እነዚህን ጥቃት ለመሸሽ ሰዎች ምግብ መቀበል አቁመው ወደ ሌላ ችግር እየገቡ ነውና እንደው በረከት እስራኤል በጋዛ ላይና በፍልስጤማውያን ላይ ያደረሰችውን ጥቃት እንዴት ትመለከተዋለህ? ጋዛን ምድራዊ ሲኦል ብያታለሁ በመረጃ። የመጀመሪያው ነገር ጋዛ ላይ ያየነው ያለው እልቂት ውስጡ ብዙ ሚስጥሮች ያሉት እልቂት ነው። ጋዛ ላይ ከምናስተውላቸው ችግሮች ውስጥ እስቲ በዝርዝር በደንብ እንመልከተው። የመጀመሪያው አሰቃቂ የሚባል ረሃብ በጋዛ ተከስቷል። የእስራኤል ባለስልጣናት ሲጠየቁ ግን ያስተባብላሉ። በማን ያስተባብላሉ? በሐማስ። እርዳታው እየመጣ ነው፣ ግን ሐማስ እንዳይገባ እያስተጓጉለን ነው፣ ሰው ሰራሽ ረሃብን ለመፍጠር እየሞከረ ነው ይላሉ። Say mass starvation is spreading across Gaza. Do you find it difficult to come on here to defend that? Mark, let's start with the facts, not the fiction. In Gaza today, there's no famine caused by Israel. There is a man-made shortage, but it's been engineered by Hamas. እውነታው ምንድነው? ህዝቡ ምን ይላል? ችግር የደረሰበት ህዝብ ምን ይላል ሲባል ህዝቡ በረሃብ እያለቅን ነው። We are dying of hunger and we cannot find food or drink, not even water. We drink from the sea and we cannot find food at all. ዘር ማጥፋት፣ ዘር ማጽዳት፣ መሰደድ፣ መንገላታት እየደረሰብን ነው ይላል።
እንዲሁም ጦርነቱን እንኳን የሚዘግቡ ጋዜጠኞች ረሃብን መቋቋም አቅቷቸዋል በዚህ ሰዓት ላይ And food is still not reaching those who need it most. Even journalists who are covering this war are starving. በእርዳታ የተገኘው ትንሿ ምግብ ብዙ መዘዝ እያመጣ ነው ምንድነው መዘዙ በዚህ ሁሉ ችግር ውስጥ የእስራኤል ወታደሮች እየተከሱባቸው Every day this comes as footage from a GA እንዲሁም ሽርፍራፊ ክፍተት ላይ የተገኘችው ምግብ ምንድነው ጦሱ ስንል የመጀመሪያው ምግቡ በአደንዛዥ እጽ ሁን ተብሎ ይበከላል ወደ ጋዛ የሚሄደው ምግብ የሚገባበት ደግሞ አደንዛዥ እጽ ቀላል የሚባል አይደለም secretly poisoning Gaza's starving civilians by hiding deadly oxycontin drugs in flour bags. ይሄ አደንዛዥ እጽ የመንፈስ ጭንቀት ንቃተ ህሊናን መቀነስ መደንዘዝ ስርዓተ ነርቭን ማዛባት ከባድ ሱሰኛ ማድረግ የአተነፋፈስ ስርዓትን ማዛባት የሚያስከትል እጽ ነው ውስጡ ተቀላቅሎ የሚሰጣቸው የጋዛ ህዝብ ባለበት ቀውስ ውስጥ እንደገና ሌላ ቀውስ የጋዛን ፎቆች በማፈራረስ በግሊደር በታንክ በማጽዳት ወደ ምድረበዳነት እየተቀየረ ነው ያለው Demolitions by Israeli forces and contractors have ramped up, leveling large swathes. ወደ ራፋ ህዝብን የመግፋት ስትራቴጂ አሁን ተይዟል ለምንድነው ወደ ራፋ ህዝቡን የሚገፉት እዚህ ጋር አንድ በጣም ሲስተማቲካሊ የተጠና ስራ ነው እየተሰራ ያለው እዚህ ጋር ወደ ራፋ ጥግ ላይ የተገፉ ያሉት ካምፕ አለ ኮንሰንትሬሽን ካምፕ አዘጋጅተዋል እዛ ካምፕ ውስጥ ይሄንን የጋዛ ህዝብ ለማጎር ነው ከዛ በኋላ እንደልባቸው ኮንትሮል ለማድረግ ነው push them gradually to the south then you declare a concentration camp in the southern part of Gaza አብዛኛውን አሰድደውታል ቀሩን ገለውታል አሁን ደግሞ ምትቀረዋንም ወደዛ ካምፕ ማዛወርና እንዳሰቡትም ወደ ምስራቅ አፍሪካ ህዝቡን የመላክ ነው የጋዛ ሆስፒታሎች ደግሞ አሁን የሚያሳዩት መረጃ ምን አይነት ነው በመቶ የሚቆጠር ህፃናት በየጊዜው ይሞታሉ በረሃብ Gaza's hospitals more than 100 people have died from starvation so far the vast majority of them children በዚህም የተነሳ ረሃብ ስለጸናባቸው ህፃናት የዓለምን ህዝብ እየተማጸኑ ነው ህፃናት داكل بطني بيجعني يا ناس يا مسلمين يا عرب يا عالم انا جوعانه አጥንታቸው እየወጣ ረሃብን መቋቋም አልቻሉም ህፃናት አሁንም ይሄ ሁሉ ችግር እያለ በጋዛ እርዳታ አሁንም እንዳይገባ ታግዷል አሁንም ይሄ ሁሉ ችግር እያለ and aid still remains blocked. The United Nations says more than 1,000 people have been killed just trying to reach food. ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ከ1000 በላይ ሰዎች ሞተዋል በምን በምግብ እጥረት በረሃብ ይሄ ቀላል አይደለም ግን ትንሽ መልካም ዜና አለ አሁን መልካሙ ዜና two state solution የሚባለውን ትንሽ ሚጠቅመዋል የሚባል ነው
ኢማኑኤል ማክሮን በፊሊስጤም መንግስትን እውቅና ለመስጠት ወስነዋል። ምናልባትም እስከ መስከረም ድረስ ቢቆይ ነው እውቅና ይሰጣሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እውቅና እንሰጣለን። እንዲሁም እሱን ተከትሎ ኖርዌይ፣ ስፔን እንዲሁም አየርላንድ ይሰጣሉ ተብሎ ይጠበቃል። አረቡ ዓለም ጥልቅ እንቅልፍ ላይ ነው። A major Western power. Macron said he will make the announcement at the United Nations General Assembly next September. 4 other European countries, including Norway, Spain, Ireland, and Slovenia, recognize a Palestinian state. ትንሽ ይሄ ለጋዛ ትንሽ ተስፋ ነው። ግን ይሄ ኢማኑኤል ማክሮን ይሰጡታል ተብሎ የሚጠበቀው እውቅና ቀኑ ደርሶ ሲሰጡ ህዝቡ ምን ያህል ይደርሳል? ረሃቡ ጊዜ የማይሰጥ ደረጃ ላይ ደርሷል። ሞት እንደ ቀልድ ነው እዚህ ምዛም ያለው። አንዳንድ ሰዎች ህፃናት አፈር እየበሉ ነው እስከ መለመን ድረስ የደረሱት። በጣም በምድራችን ላይ ተወልደን ባደግንበት ዘመን ላይ እንደዚህ አይነት አሳቃቂ ግፍ ተመልክተናል። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።